ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱ ማዕዘናት የተውጣጡ ወቅታዊና ትኩስ መረጃዎቻችን እነሆ ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ መረጃው አመራው። የወሎ ቤተ አማራ ጠቅላይ ግዛት ህዝብ ቤተ አማራ ኮል በትላንትናው ዕለት ማለትም በቀን 8/9 ወር 2017 ዓ.ም የብልጽግና አራዊት ሰራዊትን ዳውንት ጋግቢያ በተባለ ቦታ ላይ ድል በማድረግ የአገዛዙን ሰራዊት ሙትና ቁስለኛ አድርጎ አርበድብዶታል። ታዲያ በዚህ የተበሳጨው አረመኔው የብርሃኑ ጁላ ጦር ኩርባ አካባቢ ክብራን ገብርኤል በተባለ ቦታ ካህን የሆኑትን መምህር ደስ ይላል አስናቀን ከልጃቸውና ከወንድማቸው ካሳ አስናቀ ጋር አንድ ቤት እንዳሉ ግቢውን በማቃጠል ከእሳት ለማምለጥ ሲወጡ ተኩሶ ሶስቱን ሲገድሏቸው ሶስት ሌሎች ቤተሰቦቻቸው ላይ ደግሞ ከባድ ጉዳት አድርሰዋል ነው የተባለው። ህዝቡ ቁጣውን ቢገልጽም በጥይት ሩምታ በታተኗቸውም ነው የመረጃ ምንጮቻችን ያጋሩን። ከቅርብ ጊዜያት ወዲህ በአቶ ጌታቸው ረዳና በህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል የተፋፋመ ጸብ መከሰቱ ይታወቃል። ታዲያ የፕሪቶሪያን ስምምነት የሚጥስ የኢትዮጵያ መንግስት ባለስልጣናት ፕሮፓጋንዳ ይቁም ሲሉም ነው ከፓርቲነት የተሰረዘው ህወሓት አቤቱታውን ያቀረበው። የፕሪቶሪያው ስምምነት አንቀጽ 3 ንዑስ አንቀጽ 3 የስምምነቱ ፈራሚ የሆኑት ህወሓትና የፌደራል መንግስት ከምንም አይነት የጥላቻ ንግግርና የጥላቻ ፕሮፓጋንዳ እንዲቆጠቡም ይደነግጋል። ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቶቹና በተቋሙ ላይ በባለስልጣናቱና በሚዲያ ሰራዊቱ ላይ ከፍተኛ የሆነ የፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል ዛሬ ባወጣው መግለጫ ላይ አመላክቷል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉን ማህበረሰብም ለከፍተኛ ስጋት ዳርጎታልም ሲል ነው ያከለው። የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ በወራሪ ኃይሎች በበሽታና በረሃብ እየሞቱ ያሉትን ወገኖቻችንን ለመታደግ ተግባራዊ እርምጃ መወሰድ አለበትም ብሏል። አዳዲስ የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግም ላይ ይገኛልም ሲል ነው ያከለው። ታዲያ የኢትዮጵያ መንግስት የምስራቅ አፍሪካ ጉዳዮች ሚኒስቴር የጠቅላይ ሚኒስቴር አማካሪ አድርጎ የሾማቸውን አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ የውሸትና የስም ማጥፋት ዘመቻ ተጠቀመበት መሆኑንም ነው የተናገሩት። የኢትዮጵያ መንግስት የፕሪቶሪያ ስምምነቱ በመልካም ፍቃዱና በትግራይ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ሂደት እንዳይቀጥል ለማድረግ እየጣረ ነው። እየጠበበ መምጣቱንም ልብ ሊባል ይገባልም ነው የተባለው። ታዲያ ህወሓትና የትግራይ ህዝብ አሁንም የፕሪቶሪያው ስምምነት ተግባራዊ መሆን አለበት እያሉም ይገኛሉ። የኢትዮጵያ መንግስት በፕሪቶሪያ ስምምነት ላይ ከዚህ ዘመቻ ተቆጥቦ የገባውን ቃል በማክበር ለተግባራዊነቱ ሊሰራ ይገባል ሲልም ነው ከደቂቃዎች በፊት በትግርኛ ባወጣው መግለጫ ዶክተር ደብረጽዮን ገብረ ሚካኤል ያስጠነቀቀው። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር ግንቦት 8 እና 9 ቀን 2017 ዓ.ም የተጋድሎ መረጃዎች ይፋ ሆነዋል። ግንቦት 8 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር በባሶ ሊበን ወረዳ የላም ገጂ ከተማ ላይ ከፍተኛ ውጊያ ሲያደርግ ውሏል። በውጊያው የተሳተፉ ጀግኖቻችንም እነሆ ከዚህ በታች እንደምንዘረዝራቸው ናቸው። አንደኛ አዋበል መብረቁ ብርጌድ፣ ተድላጓሉ ብርጌድ፣ የቦቅላ አባይ ብርጌድ፣ አብራጂት ብርጌድ፣ አምስተኛ ጥቁር አንበሳ የክፍለ ጦሩ ተወርዋሪ ኃይልና የአፋብህ በጎጃም ጥምር ኃይል ናቸው። ውጊያው የተደረገው ከ1 ሰዓት ከ30 እስከ 11 ሰዓትም እንደሆነ ነው የመረጃ ምንጮቻችን የነገሩን። ታዲያ በዚህ ውጊያ የተገኙ ድሎችም እነሆ 4 ክላሽ፣ 60 የብሬን ጥይት፣ 2 የደረት ትጥቅ፣ 4 ካዘና ሲሆን የቀንደኛው ሻለቃ ወርቁ አጃቢ በእጅ ተይዞ ገቢም ሆኗል ነው የተባለው። በሁለተኛ ደረጃ ከፍተኛ ቁጥር ያለው ኃይል በደንና በየላም ገጂ ግንባር ሞትና ቆስለኛም ሆኗል። በሌላኛው መረጃችን በባስ ተጭነው ለስልጠና ወደ ደብረ ማርቆስ በመግባት ላይ የነበሩ ሰልጣኞችን የተድላጓሉ ብርጌድ የዳላይ በደፈጣ ተኩስ በመክፈት 11 ምልምሎችን እንዲጠፉ ሲያደርግ አንድ በእጅጉም ተይዟል ነው የተባለው። ተጨማሪም በዚሁ ቀጠና ጠላት የደረሰበትን የፋኖ ጥቃት ተከትሎ የብልጽግና አሽከር የነበሩ 2 ሚሊሻዎችና አንድ መከላከያ የሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጂት ብርጌድን በቀን 8/9/2017 ዓ.ም ተቀላቅለዋል።
ታዲያ ወደ ዛሬው ውሏችንም ስናመራ በዛሬው ዕለት ግንቦት 9 ቀን 2017 ዓ.ም የሐዲስ ዓለማየሁ 7ኛ ክፍለ ጦር የቦቅላ መገንጠያ ላይ ውጊያ ሲያደርግም አርፍዷል። በውጊያ ከፍተኛ የተኩስ ልውውጥም መደረጉን ነው የመረጃ ምንጮቻችን ያጋሩን። ውጊያውን የወሰደው ሰዓትም ከ12 ሰዓት ከ30 እስከ 3 ሰዓትም የቆየ ሲሆን የተሳተፉ ብርጌዶችም የቦቅላ አባይ ብርጌድና የተርላ ጓሉ ብርጌድም ይገኙበታል። ታዲያ በውጊያው 4 የጠላት ኃይል ተደምስሷል። 3 አድማ ብተናም ቆስሏል ነው የተባለው። አንድ መከላከያ ከርቶ ተርላ ጓሉ ብርጌድንም መቀላቀሉንም ነው የሰማነው። በተጨማሪም በዛሬው ዕለት 2 የመከላከያ አመራሮች የአማራ ፋኖ ብሔራዊ ኃይል በጎጃም ሐዲስ ዓለማየሁ 7ኛ ክፍለ ጦር የቦቅላ አባይ ብርጌድን 3ኛ ክላሽ ከነሙሉ ተተኳሹ ይዘው ተቀላቅለዋል። ከወጡት መከላከያዎች ውስጥም አንዱ የ72ኛ ክፍለ ጦር የሻለቃ ምክትል ዘመቻ መርማሪ ኃላፊም ይገኝበታል የተባለው። አንድነቱን ተከትሎ የብልጽግናው ሰራዊት እየፈረሰ መሆኑን ይኸው አንዱ ማሳያ ነው። አንድነት ኃይል ነው ሲል የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር ኃላፊ ፋኖ መምህር እንደሰው ታምሩም ገልጸዋል የተባለው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አሁንም መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስለቆያችሁ አብራችሁን ስለምትቆዩም እናመሰግናለን። የኢትዮጵያ የጤና ባለሙያዎች የተላለፈ መልእክት እንሆ ይዘንላችሁ ቀርበናል። መግለጫው ታዲያ እስከዛሬ ድረስ በስራ ቀን ቅዳሜና እሁድ በበዓል ቀናትም ቢሆን መጥተህ አጥተህን አታውቅም። ራስህን ይሁን ልጅህን፣ ባለቤትህን፣ አባትህን፣ እናትህን፣ ወንድምህንና እህትህን፣ አጎት አክስትህን፣ ጎረቤትህንም ቢሆን ይዘህ መጥተህ ባለን ዕውቀትና አቅም ረድተንሃል። አቅም ባይኖረን ተርፎን ሳይሆን በሰብአዊነታችን ካለችን ከኪሳችን አዋተንም ለምነንም አሳክመንሃል። የምናገለግለው የተከበረ ህዝብ እንደሆነ እናውቃለን። በዚህም ኩራት ይሰማናል። የምናገለግልበት ሙያ እንወደዋለን። ስለ ምግባሩንም ጠንቅቀን እናውቃለን። አሁን ግን አቃተን። ልናክምህ መጥተህ ባዶ ሆዳችንን መስራት አቃተን። ከሰው በላይ ደክመን ተምረን ለቤተሰቦቻችን ይቅርና ለራሳችን መሆን አቃተን። ይህንንም መንግስት ይሰማናል ብለን በኢትዮጵያዊ ጨዋነት ጥያቄያችንን አቀረብን። ዳሩ ግን መልስ አላገኘንም። ይልቁንም አልተራባችሁም ተባልን። ጥያቄያችሁ አንገብጋቢ አይደለም ተባልን። ዳቦ የጠቀሰን ሐኪም አልተራብክም፣ ውሸትህን ነው፣ አመፀኛና የጠላት ተላላኪ ተብለን ወህኒ ቤት ተወረወርን። ይባስ ብሎ መንግስት የመኖር ጥያቄያችንን የፖለቲካ ጥያቄ ነው ብሎ ከህዝባችን ሊያለያየንም ታጥቆ ተነሳ። ወገኔ ሆይ በርካታ ጊዜ አምነህን ወደ እኛ መጥተህ ተገልግለሃል። አሁንም ስትመጣ ያጣህን እመነን። ችግራችንን ቢከብድብን፣ አቅማችን ቢሟጠጥ፣ ሰሚ ብናጣ፣ እናም ተስፋ ብንቆርጥ እንጂ ላንተ ያለንን ክብር ቀንሶ ወይም ደግሞ ሙያችንን ሳናከብር ቀርተን አይደለም። እኛ የጤና ባለሙያዎች እንጂ ፖለቲከኞች እንዳልሆን እወቅልን። ብዙዎች የእድሜዎቻችንን ክፍል በትምህርት ያሳለፍን፣ አሁንም ለፍተን የምናድር የመኖር ጥያቄ እንጂ ሌላ ምንም ድብቅ ዓላማ የሌለን የአብራክ ልጆች መሆናችንን አትርሳ። በመንግስት አሉባልታዎች አትታለል ስንል ከልብ እንጠይቃለን። ይልቁንም መብታችን እንዲከበር ተባበረን፣ ከጎናችንም ቁም። እናም ጥያቄያችን ተመልሶ ወደምንወደው ህዝብ የማገልገል ህይወት የማዳን ስራ እንድንሰማራ አግዘን ሲል ነው በዛሬው ዕለት መግለጫቸውን ያመለከቱት። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሳቱት ሰሙት የወደድነው የመረጃ ጥንቅሮቻችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ምክንያቱም ወቅታዊና ትኩስ መረጃዎችን እንሆ ታገኛላችሁና። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። አሻም